ሰላም ቤተሰብ እንዴት ናችሁ? እዩ እንደለመደችው እንግዲህ የነ ሀይሚን ቤት አንኳኩታ ዛሬም ደጋሚ ሄዳለች ማለት ነው። እንግዲህ በሩን ስታኳኳ ሀይሚ ናት የከፈተችው። ሀይሚን በጣም ደንግጣለች። እዚህ ምን ትሰሪያለሽ አልሄድሽም እንዴ በማለት እንግዲህ እያወራቻት እያለ ሀይሚን ገፍትራ ወደ ውስጥ ገብቼ ብሩኬን ማውራት ወይም ደግሞ መጠበቅ እፈልጋለሁ የለም እያለቻት እንኳን ማለት ነው ገብቼ ውስጥ ላይ ጠብቄ ማውራት ያለብኝን ነገር አውርቼ ነው የሚሄደው። ለምንስ ይሄዳለሁ? ለምን መጣውና ለምን ይሄዳለሁ? ጉዳይን ሳልጨርስ እኔ አልሄድም ብላ እንግዲህ ዛሬም ቤት ገብታ ሀይሜን ስትበጣብጣት ነበር። እንዳያቸዋት አላስፈላጊ ነበር ሲነጋገሩ የነበረው ሁሉ አላስፈላጊ ቃላት ነበረ ማለት ነው። በቃ ያለፈውን ነገር እየደጋገሙ መቁሰል ነው ነገሩ የሆነው። እውነት ለመናገር ስራ ነው ሲባል ስራም አይመስልም፣ ስሬስ ነው በቃ ይሄ ነገር ሪል ነው መሰለኝ ሲባል ሪልም አይመስልም። ብቻ እነሱም ተወዛግበው ተመልካችንም እያወዛገቡ ነው ያሉት። እንዳያቸዋት እንግዲህ ዛሬም የልጅ አባት ነው። ጭራሽ ከኔ አልፎ ሌላ ሴት ጋር ምናምን ነገር ሆኖ እንደዛ እየሆነ ሳየው በጣም ነው ያዘንኩት፣ በጣም ነው የተናደርኩትኝ። እኔ እንደዚህ እርጉዙኝ በጣም ደክሞኛል። አሁን ጥሩ ሁኔታ ላይ አይደለውኝም። መውለጃ ምናምንም ደርሰዋል። ከጎን የሆነው እኔ ሊንከባከብ ልጁን ሊንከባከብ ሲገባው ጭራሽ ሌላ ሴት ይዞ ቤት ድረስ መጣ ምናምን አለች። አያቸዋት እሷ ማለት ነው ቤቱ ድረስ ስትሄድ ምንም አይሰማትም። ልክ አንቺም አየሽ ሀይሚም በአንቺ ቦታውን እንደዚህ ነበር የተሰማት አንቺ ቤት ስትሄጂ ማለት ነው በሌለችበት። አሁን አንቺ ትናንት ልጅቷን አመጣት ብለሽ ተሰማሽ አይደለ? ተሰማሽ እና ለነገሩ ነግራሻለች ነግራሻለች። ሰው የዘራውን ነው የሚያጽደው ብላሻለች። እና ለማንኛውም እዩ እያደረግሽ ያለው ነገር ደስ አይልም። እኔ ከልጆቹ ምን እንደምትፈልጊ አላቅም። የምር በጣም ያስጠላል። የሰው ልጅ እኮ በዚህ ልክ አይሆንም። በቃ አይሆንም ከተባለ አይሆንም ነው አይደለ እንዴ? እንዴ እንደዚህ እንዳንቺ እኮ አስገድዶ ሁሉም የሚፈልገው ሰው ጋር እኮ መሆን ቢችል ኑሮ አንቺ ብቻ አልነበርሽም በቃ እንደዚህ ማድረግ የምትችይው ማለት ነው። ግን አይቻልም። በቃ አንድ ሰው ያለ ፍላጎቱ ከማንም ጋር ሊሆን አይችልም። ሲፈልግ ሲወድ ብቻ ነው አብሮሽ የሚሆን አንድ ሰው። አንቺ እንደ የማይፈልግሽ ሰው አብሮሽ ቢሆን እንደው ላንቺ ለራሱ ምን ይጠቅምሻል? ምንም እኮ አይጠቅምሽም የምር። እና ቢያንስ እስኪ ልጅቷ እዚህ እንኳን ትረጋጋ። እዛ ቡታጀራ ብጥብጥብጥብጥብጥ አድርገሻታል። በዛም በዚህም እያገኘሽ እየጻፍሽ እያስደወልሽ ቢያንስ እንኳን እስኪ እዚህ ተዋት፣ ራሷን ችላ ትረጋጋ ለተወሰነ ጊዜ እንዴ። እሱም ኑሮ ብጥብጥ እሱም ሳይኖር ብጥብጥ የሆነ ለራሷ ታይም እንኳን መስጠት እኮ አለባት ብዬ ነው የማስበው። ስለዚህ ባትበጠብጫት ጥሩ ነው። እንዳለችው ሀይሚ ከሱ ጋር ያለሽን ችግር ውጭ ላይ ደውለሽ አግኝተሽ በቃ ውጭ ላይ ጨርሽ። እሱ ስልክ አላነሳላት ሲል ሀይሚን ለማናደድ ነው የምትሄደው። ቤተሰብ እንዴ ሀይሚ ምን ታርግሽ? ሀይሚ ምን ታርግሽ? በቃ እሱም እኮ ስለማይፈልግሽ ነው ስልክሽን እያነሳልሽ ያልሆነው አይደለ? አይፈልግም በቃ ተይኝ አለሽ። በቃ የሆነ በቃ ምርመራ አለ። ምርመራው እስከሚደርስ እኔን አታገኘኝ፣ ተይኝ፣ አልፈልግም፣ ከአንቺ ጋር መቀጠል አልፈልግም፣ ላይሽ አልፈልግም፣ በጣም ታስጠይኛለሽ፣ ተይኝ፣ ከህይወቴ ውጭ አለሽ አይደለ እንዴ? እሱም ማግኘት በቃ የምታገኝበት መንገድ ሲጠብ ስልክ ስደው ያነሳም ብሎክ ተደርግሻል ምናምን ምናምን። ከዛ በኋላ ቀጥ ብለሽ ቤቱን አሳዩሽ። በቃ ቀጥ ብለሽ እያንኳኳሽ እየመጣሽ እሷን ልትረብሽ በንግግር እሷን ልታቆስል እኮ ነው ቤተሰብ። ስለዚህ ሀይሚዬም ከዚህ በኋላ ብትጠነቀቂ፣ ቢያንስ እንኳን ማን ነው ብላችሁ ድምጽ ሰምታችሁ በር ክፈቱ። አለቀ እንዴ! በዚህ ልክ እናንተ ለምንድን ነው የምትቆስሉት? ካሜራ ይዛ ጭራሽ የማይታወቅ ካሜራማን የራሷን ካሜራማን እየያዘች እኮ ነው ቤታቸው እያንኳኳች የምትሄደው። እንዴ ያስፈራል እኮ እግዚአብሔርን ያስፈራል። ነገ ለሀይሚ ህይወት ራሱ ያስፈራል። ነገ ምን ልታረጋት እንደምትችል በቃ እሱን ማሳመን ያልቻለች ልጅ ነገ በሀይሚም ልትመጣበት ትችላለች እኮ አይታወቅም። ስለዚህ ራሽን ብትጠብቂ ይሻላል ብዬ ነው የምለው ሀይሚ። ከዛ በተጨማሪ ደግሞ እንዳያችሁት ቤኪ ዛሬ ቪዲዮ ሰርቶ ነበር በእነሱ ዙሪያ እንዳሰራ ብሎ ወንድሙ አስጠንቅቆታል። ግን አሁን አዲስ አበባ መጥተዋል እንዳያቸዋቸው። ሁሉም ለራሱ ቢዝነስ ነው የሚሮጠው። እንደ ጓደኛ እኮ ማውራት ካለበትም በውስጥ ያወራል አይደለ እንዴ? ቤኪ ምን ነው ዝም አልክ? ሀይሚና ብሩኬን አታስታርቅም እንዴ? ስለ እነሱ የሆነ ነገር አትለንም እንዴ? ያለክ ሰው እኮ የለም ቤኪ። ምክንያቱም አንተ አንደኛው ጠላታቸው እንደሆንክ እኮ በግልጽ ወንድሙ ወጥቶ ተናግሯል አይደለ እንዴ? ስለዚህ አሁን ካሜራ እየደቀንክ እየመጣህ አብሳላት ምንድናት ምናምን ለምን እዩ ምንድናት ብለህ አልተጋፈጥክም ነበረ? ራስክ ስላመጣት ከመጀመሪያውም ልንገርህ፣ ሁሉንም ነገር አቀነባብረው ወደ ቡታጅራ ሲሄዱ እኔ የምላችሁ ቤተሰብ
ሀይሚና ብሩኬ ወደ ቡታጅራ ሲሄዱ ተከትለዋቸው ይሄዳሉ። ሀይሚና ብሩኬ ወደ አዲስ አበባ ሲመጡ ተከትለዋቸው ይመጣሉ። እንደ ጭራ እኮ ነው የሚከተሏቸው። አንዳንድ ጓደኞቻቸው በቃ ከነሱ ኋላ ራሱ በቃ አይለዩም ማለት ነው። እንደ ጭራ እየተከተሏቸው በየሄዱበት ይሄዳሉ። የእነሱን ሚስጥር የሚያረጉትን፣ የሚሄዱትን፣ የሚሰሩትን ጠቅላላ ያጣራሉ። ከዛ ለወሬ አቀባይ ያቀብሉና የልጆቹን ህይወት ምስቅልቅል ያወጡታል። ስለዚህ እውነት ለመናገር እኔ ፍፄ በአሁን ሰዓት ማለት ነው ቤተሰብ በቃ አልዋሻችሁም፣ ፍፄንም ቤኪንም አላምናቸውም። የምር ስነግራችሁ የሆነ ወይ እያስፈራራቸው የሆነ ሰው እያስፈራራቸው ነው በቤተሰቦቻቸው በምናምን ስለ እነሱ ካልነገራችሁን እንደዚህ እናደርጋለን እያለ እያስፈራራቸው ያለ ሰው አለ። ወይ ደግሞ አላቅም፣ ወይ እነሱን መጣል ይፈልጋሉ፣ ወይ እንዳለው ሀብትሽ ሀይሚንም ይፈልጓታል፣ ወይ ፍፄ ወይ ቤኪ በቃ እንደዚህ አይነት ነገር ነው። በእርግጠኝነት እምላችሁ የሀይሚና የብሩኬን ህይወት እየበጠበጡ ያሉት የራሳቸው ጓደኞች ናቸው። ለዛውም የቅርብ የሚሏቸው፣ ለዛውም አብረዋቸው የሚወጡት የሚገቡት፣ ለዛውም አብረዋቸው የሚጠጡት የሚበሉት እነሱ ናቸው። የምሬን ስነግራችሁ ማለት ነው። እና አሁንም ያው ብሩኬ ዛሬ የተናገረውን ሰምታችኋል። እኔ ሼም እየያዘኝ ጓደኞቼ ናቸው ምናምን እያልኩኝ ብዙ ጊዜ ሰው ላለማስቀየም እያልኩኝ ነው ጸጥ ምል እንጂ በቃ ቤቴን እናንተ በእርግጠኝነት ቤቴን ማን ነው ያሳያት? ቤቴን ድረስ አምጥታችሁ እስከ ማሳየት ደርሳችኋል። ወንድሜ ብዙ ነገር ብሎኛል አልሰማ ብዬ እንጂ ግን ብሏል። እውነቱን ያወቁ ቀን እኔን አያድርገኝ ብሏል። እውነቱን የደረስኩበት ቀን እኔን አያድርገኝ ነው ያላቸውና ዛሬ ራሱ ስለ አብሳላት አንተ ልጠይቀኝ ምንም መብት የለህም። በቃ ምንም እስከ ዛሬ እያንዳንዱን ነገር የምነግራችሁን ነገር ጓደኞቼ ናችሁ ብዬ እናንተ ግን አሳልፋችሁ ብዙ ነገር ጎርታችሁኛል። ካሁን በኋላ ግን ለእናንተም ጓደኞቼ ብዬ የምነግራችሁ ምንም ነገር የለም ነው ያለው። እንደውም ቤኪ ፍፄ ነው ብሎ ማቀሳሰር ነው እንትን የፈለገው ማለት ነው። አሁን ነገ ደግሞ ፍፄ ያስባችሁታል፣ ሰዓቱ ጎርሶ ነው የሚመጣው። እንዴት ፍፄ ትላለ? አንድ ሰው በነገራችን ላይ ያላየውን ነገር ግምት ይቻላል።